ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ኢትዮ ወቅታዊ በኢህአዴግ ውህደት ጉዳይ ላይና ባሉ ሀሳቦች ዙሪያ የተለያዩ ምሁራን ለማወያየት ዛሬ እዚህ ተገኝተናል። የተለያዩ ምሁራንም ከኔ ጋር ቆይታ ነው የሚያደርጉት። ለማስታወቂያ ያክል አቶ ዝናቡ ይርጋ በፌዴራል ጥናት የሁለተኛ ዲግሪ ያላቸውና የህግ አማካሪ ናቸው። ዶክተር ከበደ ገነቲ ደግሞ የህዝብ አመራርና ፐብሊክ ፖሊሲ ምሁር ናቸው። ከዛም ባለፈው አቶ ቸርነት ኦርደፋ ደግሞ የህግ ባለሙያ ከኛ ጋር እንግዲህ የተለያዩ ሀሳቦች እያነሱ ቆይታ የሚያደርጉ ነው የሚሆነው። አብራችሁ እንድትቆዩ ጋብዛለሁኝ። ስለመጣችሁ በጣም እናመሰግናለን። እስኪ ውይይታችን ለመጀመር ከአቶ ዝናቡ ልጀምርና ብዙ ጊዜ ፖለቲካ ፓርቲዎች በተለያየ መልኩ ሲደራጁ እናያለን። አንዳንዶቹ በግንባር፣ አንዳንዶቹ በድርጅት ደረጃ፣ አንዳንዶቹ በፓርቲ ደረጃ ያሉ አሉ። አሁን በኢህአዴግ ውስጥ እንኳን ብንመለከት አንዳንዶቹ ድርጅት ናቸው፣ አንዳንዶቹ ፓርቲም ሆኖ እንመለከታቸዋለን። ለነዚህ ለመነሳት እንደዚህ አይነት ነገሮች ለመደራጀት መነሻ ሀሳቦች ፖለቲካ ፓርቲዎች ምንድን ናቸው? የፖለቲካ ፍልስፍናዎች እንደሚያቀርቡት ፓርቲዎች በተለያየ መንገድ ሊደራጁ እንደሚችሉ ተቀምጧል። ያው አደረጃጀቱ እንግዲህ ወደ አንድ መምጣት የሚፈልጉት ከሚኖራቸው ሉዓላዊነት ወይም መብት አንጻር ታይቶ ነው። ወደ ድርጅትም ወደ ፓርቲም ወደ ግንባርም ወደ ውህድም ወደ ቅንጅትም ሊቀየሩ የሚችሉትና ኢህአዴግም ወደ ግንባር የሚል ስምምነቱ ሲመጣ ዓላማው ሉዓላዊነታቸውን ጠብቀው ፓርቲዎች በሚያመሳስሏቸው በሚያስማሟቸው ላይ አብረው ይሰሩና ልዩነት ሲፈጠር ደግሞ ሉዓላዊነታቸው ይዘው ለመለየት እንዲያመች በሚል ነው እንግዲህ በግንባር ደረጃ የቆየው። እንደ ድርጅት ከሆነ ያው ድርጅት ከሆነ አንድ አካል ነው የሚሆነው። እነዚህ የሚባሉ ፓርቲዎችም አንድ መሆን አለባቸው ማለት ነው። አንድ ለመሆን ደግሞ ሁሉም አንድ የሚያደርግ ርዕዮት ሊይዙ ይገባል። አንድ የሚያደርግ ራዕይና ተልእኮ ይዘው ሊቋቋሙ ይገባል። በወቅቱ ግን ያው ህወሓት ነበር ፓርቲዎችንም እየተከተለ የሚያቋቁመውና አንድ ነው አይደሉም ብሎ ለመወሰንም ያስቸግር ስለነበር ነው እንግዲህ እስከ ልዩነታቸው ወደ አንድ ተመጥቶ እስካሁን ድረስ በግንባርነት ደረጃ የቆየው የሚል እንትን ያለኝ። ፓርቲዎች የሚበዙትና የሚጣመሩትና የሚቀናጁት በአገሪቷ ውስጥ ካለው የርዕዮተ ዓለም ብዛት የአመለካከት ልዩነት ነው። ኢህአዴግ በሚመሰረትበት ጊዜ የነበረው አመለካከት ሞር ኦፍ ሰንትሪፉጋል ሳይሆን ሰንትሪፐታል ነው። ምን ማለት ነው? ያኔ በአብዛኛው ሁሉም ፓርቲዎች ተመሳሳይ የሆነ ሁሉም ባንል ከአንድ ፓርቲ በስተቀር በጣም አብዛኛዎቹ የተቀራረበ አመለካከት ነው ያላቸው። ሶሻሊስት አመለካከት ነው ያላቸው ማለት ነው። ስለዚህ የሶሻሊስት አመለካከት ስላላቸው በአንድ አካባቢ ተሰብስበዋል። ስለዚህ ግንባር ለመፍጠር ምቹ ሁኔታ ይፈጠራል ማለት ነው፣ ሰንትሪፐታል ስለሆነ ማለት ነው። ሌላኛው ደግሞ ግንባር ለመፍጠር ያመቸው የጋራ ጠላት አላቸው። ልዩነታቸው በኢደር አስቀምጠው የጋራ ጠላታቸው የሆነውን ስርዓት ለመገርሰስ በሂደት ደግሞ በውስጣቸው ያለውን ልዩነት ደግሞ በውይይት ለመፍታት ግንባር ይቋቋማል። በሀገራችንም ተጨባጭ ሁኔታ እንደዚህ ነው። በዓለም አቀፍ ደረጃም ግንባር የፓርቲዎች ግንባር ይመሰረታሉ። የሚመሰረቱት የጋራ ጠላት ስላላቸው ነው። ሁለተኛም ደግሞ ገና የሚወያዩበትና በጋራ የሚመካከሩበት ነገር ይኖራል። ፓርቲ ለመሆን ተመሳሳይ አይዲዮሎጂ መሆን ስለሚያስፈልግ ይሄን ደግሞ እውነት ነው ወይስ አይደለም የሚለው ደግሞ መወያየት ስለሚገባ ጊዜ ለመግዛት ተብሎ በግንባር ተመስርቷል ማለት ነው። እንግዲህ በዚህ ከተመሰረተ በኋላ የወሰደው ጊዜ ግን ግንባር ሆኖ በጣም ብዙ ነው። ለምን? የጋራ ጠላት እንዋጋለን የተባለው ደርግ ከተገረዘሰ ቆይቷል። 28 ዓመት ሆኖታል። ከዛ በኋላ ደግሞ አንድ ሀገር የሚመራና ፕሮግራሞቹን በምናይበት ጊዜ ተመሳሳይ ነው። ኮፒ ፔስት አይነት ነው፣ ተመሳሳይ። ስለዚህ ያ በሆነበት ፓርቲ መመስረት ይቻል ነበር። ማህበራዊ መሰረቴ ነው የሚለው ኢህአዴግ ገበሬውን ነው። እነኛ 4 ክልሎች ላይ ገበሬ በስፋት ያለበትና ህዝቡ በግብርና ስራ ላይ የሚተዳደር ስለሆነ የአቤታዊ ዲሞክራሲ ማህበራዊ መሰረት ናቸው። ስለዚህ አቤት ለማካሄድ ይችላሉ ብሎ ሌሎቹን 5 ክልሎች ጋር ደግሞ ያሉትን ህዝቦች ማህበራዊ መሰረታቸው አቤታዊ ዲሞክራሲን ለማራመድ ማስችለኝ ነው በሚል በአጋርነት ደግሞ ፒዲኦስ የሚባሉ በዛ ጊዜ አጠራር ፒዲኦስ የሚባሉ ለእያንዳንዱ ብሔር ድርጅት መሰረተ ማለት ነው።
ይሄን ይዞ ቀጠለ። ከሀገር ከሆነ በኋላ ህገ መንግስትም ከተረቀቀ ከጸደቀ በኋላ እንግዲህ ምንድን ነበረ የሚሆነው? እነኚህ ድርጅቶች በፕሮግራማቸው ሲታይ ልዩነት የለው፣ ተመሳሳይ ፕሮግራም ያላቸው፣ ግንባሩ አስፈላጊነት የለውም። እንግዲህ ሁለት ነገር አለ። በሚታወቁ አሊያንሶች አሉ። አንደኛው ከምርጫ በፊት የሚደረጉ አሁን ኢህአዴግ ግን በአጋጣሚ በትጥቅ ትግል ጊዜ አድርጎት ስለነበረ ያን ጊዜ ትክክል ሊሆን ይችላል። የአደረጃጀት ትጥቅ ትግሉን አፋፍሞ ወደ መሀል ገብቶ ስልጣን ለመያዝ ተገቢ ነው ሊባል ይችላል። ወደ ሀገር ውስጥ ከገባና ግን ስልጣን ከተቆጣጠረ በኋላ ተመሳሳይ ፕሮግራም ያላቸውን ድርጅቶች በግንባር ስም ይዞ መቆየቱ ፖለቲካውን ለማዘመን ቁርጠኝነት ያነሰው ይመስለኛል። ይሄ በጣም ረጅም ጊዜ ነው። ሀገር ኮምፕሊትሊ ትራንስፎርም የሚደረግበት ነው። ብዙ ሀገሮች ከድህነት የተላቀቁበት እድሜ ነው። የአንድ ጎልማሳ ሰው እድሜ ማለት ነው 27 ዓመት 28 ዓመት እና ፖለቲካውን የማዘመን ቁርጠኝነት በማጣት የቆየ አጀንዳ ነው እንጂ ይነሳ እንደነበረም በተደጋጋሚ ይነገራል። በተለይ እነኛ አጋር ድርጅቶች የሚባሉት ኢህአዴግ ውስጥ ገብተን በሀገር ጉዳይ ላይ መወሰን አለብን፣ በእኛ ጉዳይ ሌሎች መወሰን የለባቸውም እያሉ ጥያቄ ሲያነሱ የነበረ መሆኑም ሟቹ ጠቅላይ ሚኒስትር በነበሩ ጊዜ ጭምር የሚታወቅ ነገር ነው። ነገር ግን በሀገሩን ለመቆጣጠር የተዘረጋው ደግሞ የፓርቲ እኔ ምን ይመስለኛል የተዘረጋው የፓርቲ የቁጥጥር ስርዓት የፓርቲ ገቨርናንሱ ማለት ነው የኢህአዴግ የአስተዳደር የፓርቲ አስተዳደሩ ይሄ ነገር እንዳያረገ የከለከለው ይመስለኛል። ኢህአዴግን ይሄ ምንድን ነው? ሁሉም ፓርቲዎች በህዋት ስር እንዲተዳደርጉ የሚያደርግ አደረጃጀት ነው የማዕከላዊ ዲሞክራሲ የመረጠው። ይሄ ከአንድ ማዕከል በሚደረግ ትዕዛዝ ነው። የህወሓት ስራ አስፈጻሚ ይወስናል፣ የኢህአዴግ ስራ አስፈጻሚ ተቀበለው ይባላል። ከዛ ሌሎች ማዕከላዊ ኮሚቴዎች ይቀበሉታል፣ ተግባራዊ ይሆናል ማለት ነው። ስለዚህ መንግስትና ከመንግስት ይልቅ በፓርቲ ላይ በመተማመን የስልጣን ማቆያው ዘዴ የፓርቲው ገቨርናንስ በህወሓት ቁጥጥሩን ለማዝለቅና በዚህ በዲሞክራቲክ ማዕከላዊነት በሚባለው የዲሞክራሲያዊ ማዕከላዊነት በሚባለው ዘዴ ለመቀጠል ስለፈለገ ከዛ መላቀቅ የፈለገ አይመስለኝም። አሁን እኮ ያኮራረፈው ለምን እኛ የበላይነቱን አጣን ነው። ፓርቲው ሌሎቹን እሱ ያቋቋማቸው መሆኑ ራሱ በእነሱ ላይ ያለው ሉዓላዊነት ይገድበዋል። ይህም ትልቅ ጠቀሜታ አለው። ቅድም እንደተባለው ይሄ ፓርቲ ሴንትራሊዝም ይሄ ዲሞክራቲክ ሴንትራሊዝም የሚባለው እሱ ወሳኝ ነው። በቃ ካንድ የሆነ ድርጅት ሰነድ ይዘጋጃል፣ ለሁሉም ይበተናል፣ አራቱ ይወያዩበታል፣ ሌሎች ያለ ድምጽ ይቀበላሉ፣ መቃወም አይችሉም። ስለዚህ እስካሁን ድረስ ቲፒኤልኤፍ እንደመሰረታቸው የሱም ጥቅም ያስጠብቅ ስለነበረ አልነካውም። ከመጀመሪያውንም ቅንጅቱ ግንባሩ ሲቋቋም ለጥቅም ተብሎ ስለሆነ ያቋቋሙ። ስለዚህ አሁን የነበረው 28 ዓመት ቆይታው አካታች አልነበረም፣ አልነበረም። ለምንድን ነው ይሄን ያልኩበት ዋናው ምክንያት እንግዲህ የፓርቲ የኢትዮጵያን ህዝቦች ነው የሚመራው፣ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ነው የሚመራው ይሄ ፓርቲ። እንግዲህ መንግስት ኢትዮጵያ ውስጥ እንዴት እንደሚቋቋም ህገ መንግስታችን ላይ በግልጽ አስቀምጧል። ፓርቲ ወይም የፓርቲዎች ጥምረት ነው አብላጫ ድምጽ በምክር ቤት ያገኘው ነው መንግስት የሚያቋቁመው። ሲያቋቁም ማንን ነው የሚወክለው? የኢትዮጵያን ህዝብ ነው የሚወክለው። ስለዚህ የኢትዮጵያን ህዝብ የሚወክል ከሆነ ሁሉም ፓርቲዎች የማን ውጤት ናቸው ማለት ነው? የኢትዮጵያ ህዝብ ውጤት ናቸው። ስለዚህ አራቱ ፓርቲዎች ወይም አራቱ ፓርቲ የወከሏቸው ህዝቦች በኢትዮጵያ ላይ ወሳኝ፣ አምስቱ ፓርቲዎች የሚወክሏቸው ህዝቦች ደግሞ እህት ወይ አጋር ተብሎ የሚገለጽበት የህግ አግባብ የለም። ሁሉም ኢትዮጵያውያን ናቸው። ስለዚህ በዚህ አንጻር የነበረው ቆይታ ስታየው የበይ ተመልካች ነው የነበሩት። አምስቱ ክልሎች የበይ ተመልካች ነው የነበሩት። ጠቅላይ ሚኒስትር መሆን አይችሉም፣ ውሳኔ መወሰን አይችሉም፣ ድምጽ በድምጽ መሻር አይችሉም። አራቱ ይወያያሉ፣ አራቱ ያጸደቁት ተቀብለው ይፈጽማሉ። ከመፈጸም አልፎ ደግሞ ከጀርባቸው ደግሞ ሰው ይመደባል፣ ሞግዚት ማለት ነው። ስለዚህ አካታችነቱ በዚህ አንጻር ነው የሚገለጸው። አንድን የኢትዮጵያን ህዝብ ግማሹ የመሃል ግማሹ የእንጀራ ልጅ ግማሹ ደግሞ ልጅ የሚል አሰራር ይከተል እንደነበረ ነው። ስለዚህ ይሄ አሁን ካለችው ኢትዮጵያ ከምናቃት ኢትዮጵያ አንጻር ሲታይ ፓርቲው አግላይና አካታች ያልነበረ ነው የሚለው አገላለጽ በትክክል ኢህአዴግን
ይገልጸዋል የሚል እምነት ነው ያለኝ። ጥሩ። እስኪ ዶክተር እርስዎ ጋር ልምጣና የ28 ዓመታት ቅድም ስናነሳው እንደነበረ ረጅም ዓመት ከሆነ በማያስፈልግ ሁኔታ አስፈላጊ ባልሆነ ሁኔታ ኢህአዴግ 28 ዓመት በግንባርነት ከቆየ አገሪቷም አንድ ያጣችው ነገር ይኖራል ተብሎ ይታሰባል። ቀድሞ ከግንባርነት ወደ አንድ ፓርቲ እንደሚመጣ የሚኖረው ጠቀሜታ ይኖራል ተብሎ ይታሰባል፣ በቅድሞቹ አገላለጾች ካየናቸው ማለት ነው። ስለዚህ ኢህአዴግ በ28 ዓመታት በግንባርነት መቆየቱ በአገሪቷ ውስጥ የፈጠረው ችግር ምንድን ነው፣ አገሪቷ ያጣችው ነገር ምንድን ነው የሚለውን ሀሳብና አሁን ደግሞ ወደ ውህደቱን እንመልሳለን። በ7 ዓመት ሙሉ በግንባር መቆየቱ አንድም የውጤታማነት ቻሌንጅ። ለምን ባደጉት ሀገሮች ፓርቲዎች በ27 ዓመት አትሊስት ቢያንስ መካከለኛ ገቢ ያደርሳሉ። ስለዚህ ምንም እንኳ አዛዊ ለውጦች ቢኖሩ የለውጡ ፍጥነት ከዚህ የፈጠነ ይሁንና የድህነትን ዕድሜ ማሳጠር ራሱ ይቻል ነበር። በ27 ዓመት ማለት በጣም ትልቅ ነው። ሰው በውጤታማነት ቻሌንጅ ገጥሞናል እንደ አገር። ሁለተኛ አካታችነት። ኢትዮጵያ ሕዝብ ከዳር እስከ ዳር በአገሩ ጉዳይ ላይ ሕይወቱን ሳይሳሳ፣ ልጁን ሳይሳሳ፣ አንጡራ ሀብቱን ሳይሳሳ ሙሉ ያለውን ለኢትዮጵያ የሚሰጥ ሕዝብ ነው ከዳር እስከ ዳር። በዚሁ ልክ ደግሞ በፖለቲካም በኢኮኖሚም በማህበራዊም በስነ ልቦና በሁሉም ነገር ሙሉ ተሳታፊ መሆን ይፈልጋል። ስለዚህ በስም የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ሆኖ በተግባር ግን ሁሉንም በእኩል ደረጃ አለመሳተፉና ሌሎቹን አጋር ብሎ መሰየሙ የስነ ልቦና ጫና እንዲፈጠር ያደርጋል በአምስቱ ክልሎች ላይ። በፖለቲካም ብቃት ያለው አመራር ከየትኛው መንግል ቢመጣ በብቃት አገሪቷን መምራት የሚችለውን እድል አሳጣ። የት ተወለደ የሚለው በቃ በዚህ አራቱ ክልል ካልሆነ በስተቀር ኢህአዴግ እስከሆነበት ጊዜ ድረስ ሪብራንድ ካልሆነ ሪፎርም ካልሆነ በነበረው ቢቆይ 27 አይደለም 50 ቢቆይ እነዛ ክልሎች እድል አያገኙም ማለት ነው። ክልሉ ደግሞ ህዝብ ማለት ነው። ስለዚህ የኢትዮጵያ ህዝብ እያልን የኢትዮጵያ ህዝብን መወከል ላይ ችግር ነበረው። ይሄንን በደንብ መታየት ያለበት ጉዳይ ነው። የሁሉም ኢትዮጵያዊ ዜጋ ጉዳይ ያገባናል ከጫፍ እስከ ጫፍ። አንድ ይሄ ነው። ሌላኛው ግንባር ሆኖ ልክ በነበረው መቆየቱ ምን ያመጣል? ለውጥን ለመቀበል ዝግጁ አለመሆን። በጣም ረዥም የሆነ መርከብ ማርሹን ለመቀየር በጣም ይቸገራል። በቃ እኔ ያስኩት አቅጣጫ ከመጀመሪያ ይዤ የተዋቀርኩበት ነገር ከተቀየረ የጠፋው ብሎ እንዲያስብ፣ ለውጥ የሚመጣ ከሆነ ከውስጥም ከውጭም የለውጥ ፍላጎት ሲመጣ አልቀበልም የማለት የለውጥ ሀሳብን የሚያመጣውን አካል ልክ የድርጅቱ ጸር እንደሆነ፣ የህዝብ ጸር እንደሆነ፣ አገር የሚያፈርስ እንደሆነ አድርጎ እንዲናገር። ይሄ ማለት ምን ማለት ነው? ተቋማዊ ችኮነት፣ ለለውጥ ራሱን ዝግጁ እንዳያደርግ አድርጓል። ይሄ ብቻ አይደለም፣ የፓርቲንም ጥራት ጎድቷል። በሀገራችን ተጨባጭ ሁኔታ ባደጉትም ሀገሮች በማንኛውም ዲሞክራሲ ፓርቲ ወሳኝ ነው። በፓርቲ ውስጥ አልፎ ነው ሰው አገር መምራት የሚችለው ባደጉትም በዲሞክራሲ ሀገር። ስለዚህ የፓርቲ ጥራት የመንግስትንም ጥራት የሚወስንበት ነው ያለው። ስፔሻሊ በእኛ ባደጉ በታዳጊ ሀገሮች ውስጥ ዲሞክራሲያዊ አስተዳደር እንዲኖር ፓርቲ ያስፈልጋል። ፓርቲ ደግሞ ለዛ የሚመቸው ደግሞ ራሱ ጥራት ሲኖረው ነው። ሌላኛው ደግሞ ፓርቲ ፖሊሲ ጥራት። አንድ ጊዜ የተፈጠረ ፖሊሲ እስከ ወዲያኛው አይሻሻል፣ አይቀየር፣ አይነካ ማለቱ
በፖሊሲም ጥራት ከወቅቱ ተጨባጭ ሁኔታ ጋር ፖሊሲና ስትራቴጂ እየተሻሻለ እንዳይሄድ ወደ ራሳችን እንዳናይ ፓርቲ ወደ ራሱ እንዳያይ ሁሉም ነገር የለውጥ ፍላጎቶችን እንደ ስጋት የማየት ያ ብቻ ሳይሆን የውክልና ጥራት ላይ ችግር ፈጥሯል። ምን ማለት ነው? ፍትሃዊ የሆነ ምርጫ ተካሂዶ በቃ እኔ ማሸነፍ ያለብኝ በሚሰራው ባለኝ ፖለቲካል ኮሚትመንትና በሰራው ስራ ነው ብሎ አለማመንና ለማሸነፍ ሲባል ከዛ ወጣ ብሎ ሌሎችን የማግለል ራስ ብቻ አውራ ሆኖ የመቆየት ፍላጎት እንድጠናወተው አድርጓልና ስለዚህ የተለያየ ችግር በአገሪቷ ላይ ያመጣ ነው። ሰው ወደ አንድ ቢመጣ ኖሮ ጤናማ የሆነ የመንግስት ስርዓት፣ የፖለቲካ ስርዓት፣ የፖሊሲ ስርዓት ይኖር ነበር የሚለውን ለማስገንዘብ ነው። አሁን ኢህአዴግ ራሱን ወደ ውህደት ለማምጣት የሰራ መሆኑን ገልጿል። በቅርብ ጊዜ ጥናቶች እያደረገ እንደነበረ በሐዋሳው ጉባኤ ላይ መግለጹ የሚታወስ ነው። አሁን ደግሞ አንድ አዲስ ፓርቲ ራሱ የቻለ ወደ ውህደት መጥቶ ለመፍጠር እየሰራ መሆኑን ገልጿል። አሁን አገሪቷም ካለችበት ነባራዊ ሁኔታ ቅድም ዶክተርም ሲያነሱት የነበረው ለውጥ ላይም ከመሆኑ አንጻር ለውጡን ከመምራትም አንጻር ይህን ወደ አንድ ፓርቲ መምጣቱ አስፈላጊነቱ እርስዎ እንዴት ያዩታል? ያው አሁን ባለው በኢትዮጵያ ሁኔታ ውስጥ ፓርቲና መንግስት በጣም በተቀራረበበት መንገድ ይህ በአገሪቷ ለውጥ ውስጥ የሚኖረው አስተዋጽኦ ከፍተኛ ስለሚሆን እርስዎ እንዴት ያዩታል ወደ አንድ ፓርቲ የመምጣት ሀሳቡ? ኢህአዴግ የሚባለው ድርጅት አሁን ግንባር ስሙ ነው እንጂ በተግባር ግን በወረቀት ላይ በህግ ሲመዘገብ ግንባር ተብሎ የድርጅቶች ስብስብ ይሁን እንጂ አንድ ድርጅት ነው። እሱም ህወሓት ነው ማለት ይቻላል። ሌላ ማለት አይቻልም ነገር አለ። ስለዚህ ኢህአዴግ በዛ ፎርም የቆየው የህብረተሰቡ ላይ የህብረተሰቡ የማደናገሪያ ይሄ ምን ይባላል? ይሄ እንደ ሊጋል ቬይል ይሉታል በህግ ቋንቋ። ዝም ብለህ ሼል ታበጅለትና ሼል ውስጥ ያለው ነገር ግን ሌላ ሼል ውስጥ ያለው ነገር ሼሉን ከፍተን ስናየው ኢህአዴግ ህወሓት ነው የነበረው። ስለዚህ ቅድም እሳቸው ያሉት ሁሉ ነገር መጥቷል። አገራችን እንግዲህ በዲሞክራሲ ምንም ምርታ እንዳታመጣ ሆኗል። የኢኮኖሚ ምርታ እንዳታመጣ ሆኗል። ማህበራዊ ቀውሶችም ተከስተዋል። ከፍተኛ በርካታ ማህበራዊ ቀውሶች አሉ። ኢትዮጵያውያን ባህር እየበላቸው ሰው ሀገር የሚያልቁበት ሁኔታ ተፈጥሯል። የትምህርት ጥራቱ በጣም አሳፋሪ የሆነ ደረጃ ላይ በርካታ ሶስተኛ ዲግሪ ያላቸው ግን ለሀገራቸው ሁለተኛ ዲግሪ ያላቸው ግን ምንም የሆነበት ደረጃ ላይ ደርሰናል። ይሄ ሰሞኑን የምንሰማው ነው። መንግስት እንደገና ዘመቻ እያደረገበት ያለው ነው። ስለዚህ ይሄ ምን ወለደ? ሁለት ነገር ወልዷል። አንደኛው በውስጥ በተለይ ከውጪ ከህብረተሰቡ ይሄንን የጭቆና መሸከም ህብረተሰቡ አልቻለም፣ አልፈለገም። ስለዚህ የፖለቲካ ለውጥ፣ የኢኮኖሚ ለውጥ፣ ማህበራዊ ለውጥ እንዲመጣ ከፍተኛ ግፊትና እንቅስቃሴ ብዙዎችን ህይወት የበላ ትግል ተደረገ። እንግዲህ ላለፉት 3-4 ዓመታት እነኚህ ትግሎች ተደረጉ። እነኚህ ትግሎች በራሳቸው ውስጥ ያለውንም የስልጣን ፉክክር ማለት ውስጥ ያለውንም ትግር በከፍተኛ ሁኔታ ስለመገቡት አዲስ የለውጥ ኃይል ማምጣት ችሏል ማለት ነው። እነኚህ ነገሮች ሆነዋል። አሁን የለውጥ ኃይል መጥቷል። በህብረተሰቡ የትግል ግፊት በዋና ነዳጅነት እዛ በውስጥም ደግሞ ለውጥ የሚፈልጉ አገሩን በዛ ሁኔታ ሀገር ሊቀጥል እንደማይችል የተገነዘቡ ሰዎች፣ ድርጅቶች አሁን ስናየው ወደ ድርጅቶች ቅርጹን እየቀየረ ነው ያለው። የለውጡን የሚቀበሉት ድርጅቶች እና ሆነዋል። ከግለሰብ በላይ የሆነ ይመስለኛል የምናየው ነገር ከግለሰብ በላይ የሆነ መጥቷል። ስለዚህ እነኚህ ለውጦች ቁልፍ ጥያቄዎች ያስነሳሉ። የፖለቲካ ሪፎርሙን ለማድረግ የፖለቲካ ሪፎርም ካልተደረገ ምላሽ መስጠት አይቻልም። የዲሞክራሲ ጥያቄ መመለስ አይቻልም። የኢኮኖሚ ጥያቄ፣ ማህበራዊ ጥያቄ መመለስ አይቻልም። እዚህ ፖለቲካ ሪፎርም የግድ ነው። የለውጥ ኃይሉ ወደደም ጠላም የፖለቲካ ሪፎርም ማድረግ አለበት። በእርግጥ በቁርጠኝነት እየሰሩ እንደሆነ ደግሞ እናውቃለን። በከፍተኛ ቁርጠኝነት በትጋት እየሰሩ እንደሆኑ እናውቃለን። ስለዚህ ይሄ ትግል ያመጣው ነው የፖለቲካ ሪፎርሙ። ስለዚህ ሁለት ነገር ላይ ሊያተኩር ይገባል ማለት ነው። እኔ በእኔ አስተሳሰብ አንደኛው የፓርቲው አወቃቀር መቀየር አለበት። በዚህ አወቃቀር ያደሩ ጥያቄዎችን መመለስ አይቻልም።
ስለዚህ የፓርቲ ስትራክቸራል ለውጥ ማምጣት ግዴታው ጊዜው የሚጠይቅ ነው። ሰርቫይቭ ማድረግ ከፈለገ ኢህአዴግ ይሄ አራተኛው ነው። በነገራችን ላይ ኢህአዴግ ሊጠፋ አራተኛ ጊዜው ነው። አራተኛ እድል ነው ያገኘው። አንዱ ከኢትዮ ኤርትራ ጦርነት በኋላ ያለው የህወሓት መሰንጠቅ አለ። የ1997ቱ ምርጫ ያመጣው አለ። በኋላ ደግሞ ጠቅላይ ሚኒስትር መለስ ሲሰዉ የነበረው መንገራገጭ አለ። አሁን ደግሞ የመጣው ነገር አለ። ይሄኛውን ግን ሰርቫይቭ ማድረግ አይቻልም። የፓርቲ ስትራክቸር ሪፎርም ማድረግ ያስፈልጋል። ይሄ ሪስትራክቸሪንግም ደግሞ በዲሞክራቲክ በሆኑ ፕሪንሲፕሎች ላይ፣ እኩልነት ላይ፣ አካታችነት ላይ የተመሰረተ መሆን አለበት። ሁሉንም ሰው ሲሪየስሊ የሚወስድ ሁሉንም ሰው ያላሳተፈ ዲሞክራሲ መመስረት አይቻልም። ስለዚህ ዋን ማን ዋን ቮት ወደምንለው መሄድ ይገባናል ማለት ነው። ሁሉም ሰው የሚሰማበት ሀገር መሆን አለበት ማለት ነው። ስለዚህ እኔ ይሄ ወደ አንድ ፓርቲ የመምጣቱ ነገር ለዚህ ምላሽ የመስጠት ነገር አድርጌ ነው የማየውና ወቅታዊም አስገዳጅም አስፈላጊም ጊዜው የሚጠይቀውም ነው የሚል ሀሳብ ነው። ለውጥ ላይ የሚያጋጥሙ ተግዳሮቶች አሉ። የሰላምና መረጋጋትን ጨምሮ ሀገራዊ አንድነት ችግር መፈጠሩን ጨምሮ በተለይ የአንድነት ሀገራዊ አንድነትን አለማቀንቀን ልዩነቶች ላይ ማተኮር የፈጠራቸው ችግሮች ይታወቃሉና እነዚህ ነገሮች እንዲለዘቡ በማድረግ በኩል የሚኖሩ አስተዋጽኦ ምንድን ነው ማለት እንችላለን? ከአስፈላጊነት ጋር የእርሱ ሀሳብ ምንድን ነው? በጣም አመሰግናለሁ። ቅድም ወንድሞቼ በዚህ በግንባር መቆየቱ ያጣናቸው ጥቅሞች ምንድናቸው በሚለው ላይ ትንሽ ለመጨመርና ከዛም አሁን ወደ ተጠየቁት ምላሽ ለመስጠት ቀጥላለሁኝ። እንግዲህ በዚህ ባለፉት 28 ዓመታት ኢህአዴግ በግንባር ሆኖ አገሪቱ መምራቱ አንደኛ ብሔርተኝነትን አስፋፍቷል። ለምን ክልሎችም ቋንቋን ባስቀደመ ነው የተካለሉት። ፓርቲዎችም ያንን ወክለነዋል በሚሉት ህዝብ ስም ነው የተሰየሙት። ስለዚህ እነዚህ ፓርቲዎች ወክለነው ወደሚለው ህዝብ ሄደው ፖሊሲያቸውን ለማስረጽ የሚጠቀሙበት ስርዓት አግላይነት ነበረው። ያ ምን ጠቅሟል? ተጠቃሚና ተጎጂ የሚል ፈጥሯል። ባለቤትና መጤ የሚል ፈጥሯል። ስለዚህ አንዱ ብሔርተኝነት አላግባብ እንዲስፋፋ ምክንያት ሆኗል። ሁለተኛ ኢትዮጵያዊነትም ቀንሷል። ፓርቲዎች ለወከሉት ህዝብ እንጂ ኢትዮጵያ ብለው አያውቁም። በቃ የወከሉት ህዝብ ይቅደም ነው እንጂ ኢትዮጵያ ትቅደም አይደል። በዚህ መሰረት ኢትዮጵያዊነትን ከነበሩት ኢትዮጵያ ከተፈጠረችበት ጊዜ ጀምሮ ከነበረው ኢትዮጵያዊነት ስሜት አሁን እንዲቀንስ አድርጓል። ሌላው ተንቀሳቅሶ የመኖር መብት ዋስትና አጥቷል ግንባር ሆኖ በመቀጠሉ። ሌላው ህዝቡ የተሳሳተ የብሔር ፓርቲዎች አቋም ያላግባብ መጠቀሚያ ሆኗል። ሁሉም ፓርቲዎች ወደ የተወለዱበት ወይም ወደ ወከለን የሚሉ ሲሄዱ ለነሱ እድሜ ማራዘሚያ የሚሆን መልእክት ነው የሚያስተላልፉት። 2-3 ክልሎችን እንደምሳሌ ጠቅሰን ማየት ይቻላል። ግን በአጠቃላይ ግንባሩ ኢትዮጵያን ለወደፊት ጠንካራ ሆና እንድትቀጥል ከማድረግ አንፃር ሳይሆን የራሱ ብሔር ከሌላው እንዴት በልጦ ተጠቃሚ እንደሚሆን ነበር የሚሰራው። ተዋሃደ ማለት ይሄ ፓርቲ ኢትዮጵያዊነት ስሜት መጣ ማለት ነው። ኢትዮጵያዊነት ስሜት መጣ ማለት ግን ማንነት ጠፋ ማለት ግን አይደለም። አሁን አንዳንድ ኃይሎች ጨፍላቂ ነው። አንደኛ ውህድ ሆኖ የሚመጣው ፓርቲ የሚጨፈልቅ ስለመሆኑ በምን አወቁት? ሁለተኛው የሚመጣው እኮ የኢህአዴግን ደካማ ጎኖችን የሚያሻሽል ነው። ኢህአዴግ ብሔርተኝነትን እንዲስፋፋ አድርጓል። ኢህአዴግ በህዝቦች መካከል መተማመን አጥፍቷል። ኢህአዴግ ክልሎችን በሚወክሉ ብሔር ብሔረሰቦች መካከል ሽኩቻ ፈጥሯል። አላግባብ ውድድር ፈጥሯል። አንተ መጤነህ እኔ ባለቤት ነኝ የሚል ነገር ፈጥሯል። ስለዚህ አሁን የሚመጣው ይህንን ደካማ ጎን ይፈታ ብለን ነው የምናስበው። ስለዚህ ጨፍላቂ ነው የሚለው አይገልጸውም። ሌላ አህዳዊነት ባህሪ ይኖረዋል። በምን አግባብ ነው የአህዳዊነት ባህሪ የሚኖረው? የኢህአዴግ ፓርቲዎች ናቸው እንግዲህ ለኢትዮጵያ የተሻለው ምንድነው ብለው የገመገሙት። ሲገመግሙ ደግሞ የቆየውን የግንባሩ ድክመቶችን አይተው ነው ወደ ውህደት የሚሄዱት። ስለዚህ የግንባሩ የነበረውን ችግሮች አይተው ወደ ውህደት የሚሄዱ ከሆነ ፌዴራሊዝም መፍትሄ የሌለው አማራጭ የሌለው መፍትሄ መሆኑ ምንም ያጠራጥር የለውም። እንዴት ይዋቀር ነው እንጂ የሚሆነው ፌዴራሊዝም አሁንም ነገም የተሻለ በተለይ ብዝሃነት ባለባቸው ሀገሮች የተሻለ የመንግስት መዋቅር ነው፣ የተሻለ አስተዳደር ነው።
ስለዚህ ፌዴራሊዝም ባለበት ደግሞ አህዳዊነት ወይም ጨፍላቂነት ይመጣል የሚለው እኔ አሁንም አላግባብና ሆነ ተብሎ አሁን በግንባሩ ላይ ሲገኝ የነበረው ያላግባብ ጥቅም ለማስቀጠል ቅድም ቸሬ እንዳለው ያደናገርክ እድሜን ለማራዘም የሚደረገውን አስተሳሰብ ለማስቀጠል በማሰብ እንጂ አሁን ውህደቱ አንደኛ ማንነትን ያከብራል፣ ሁለተኛ በህዝቦች መካከል መኖር የሚገባውን የአንድነትና የመዋደድ የመፋቀር አስተሳሰብ ያጎለብታል፣ ሶስተኛ የኔ ያንተ ሳይሆን የኛን አስተሳሰብ ያስቀድማል፣ አራተኛ አግራይነትን ያጠፋል። እንዴ የሶማሌ ህዝብ ነው እንዴ እህት ለኢትዮጵያ? ኢትዮጵያ እኮ ነው። የጋምቤላ ህዝቦች ናቸው እንዴ እህት ለኢትዮጵያ? ኢትዮጵያውያን ናቸው። የትግራይ ህዝብም የጋምቤላ ህዝብም ለኢትዮጵያ እኩል ናቸው። የአማራ ህዝብም የኦሮሞ ህዝብም ለኢትዮጵያ እኩል ናቸው። የአፋር ህዝብም የሐረሪ ህዝብም ለኢትዮጵያ እኩል ናቸው። ስለዚህ የትኛው ነው እህት የትኛው ነው የኢትዮጵያ ባለቤት? ስለዚህ ይሄ እንዲህ አይነት አሰራር የነበረውን በመፍታትም ትልቅ ሚና ይጫወታል። ስለዚህ በአራቱም አቅጣጫዎች ያለው ኢትዮጵያዊ ማንነቱ ተከብሮ አንድነቱን ተጠብቆ በመሃል ሊኖር የሚገባውን መተማመን አስጠብቆ መከባበር አስጠብቆ ብሔርን ልክ አሁን አንድ የኢህአዴግ አባል ደካማ ጎኑን አይተህ ስትገመግመው እኔ እኮ የከሌ ብሔር ስለሆንኩ ነው የሚል የደካሞች መሰባሰቢያ መወሸቂያም ሆኖ ነበር። ስለዚህ እሱንም ከማጥፋት አንፃር ትልቅ ሚና ይኖረዋል። በዚህ ደግሞ ሲጠቃለል ሀገራዊ አንድነታችን ከማስጠበቅ አንፃር ትልቅ ሚና ይጫወታል ብዬ ነው የማስበው። በዚህ ግን የሚናደዱ ኃይሎች ግን አሉ። ለምንድን ነው የሚናደዱት? ላለፉት ዓመታት ማደናገሪያዎችን በመጠቀም አፍተር ኦል ኢህአዴግ ቅድም ዶክተር እንዳሉት ስያሜ ነው እንጂ በአሰራሩ እኮ አህዳዊ እኮ ነው እንዴ። አንድ ፓርቲ ያወጣው ነው ሌሎቹ ያለ ተቃውሞ እየተቀበሉ ሲተገብሩ የነበሩት። ከዚህ በላይ አህዳዊ ምን አለ? አሁን ክልሎች ጋር ስትሄድ እኮ ስቲል አህዳዊ ናቸው። ትንሽ አማራ ክልል ነው የተወሰኑ ብሔር ብሔረሰቦችን እውቅና ሰጥቶ እስከ ክፍተቱ እስካሁን የቆየው እንጂ ትግራይ ላይ ብትሄድ የተወሰኑ ብሔረሰቦች አሉ። አሁን በጥያቄ ላይ ያሉ ብሔረሰቦች አሉ። የነሱን ጥያቄ ከመመለስ አንፃር ስንት ተግዳሮት ነው ያለው? ከዚህ በላይ አህዳዊ ምን አለና? ስለዚህ ፌዴራሊዝም የሚለው እኛ አሁን አይዲያውን አይደለም የምንፈልገው፣ ተግባሩን ነው የምንፈልገው። ተግባሩን ደግሞ አሁን በውህዱ ይመጣል ብለን ነው የምናስበው። ምክንያቱም ለውህዱ መምጣት የተጨቆኑ ህዝቦች ጥያቄ አንዱ መነሻ ነው። ጸረ ዲሞክራሲያዊነት ሌላኛው መነሻ ነው። በህዝቦች መካከል የተፈጠረው አለመተማመን ሌላኛው መነሻ ነው። እንደገና ደግሞ ቅድም የተባለው የፓርቲ ጥራት ማነስም አንዱ መነሻ ነው ብዬ ስለማመን። ጥሩ ዶክተር፣ ቅድም ተነስቷል ሀሳቦቹ። ምናልባት ተጨማሪ ሀሳብ ለመስጠት ቅድም ስለተነሳ በአቶ ዝናቡ ኢህአዴግ ወደ ግንባር ሲመጣ አንዳንዶቹ ጨፍላቂነት አለው የሚል ሀሳብ አነስተዋል። የሚያነሱም አሉ። ቅድም በእርግጥ አቶ ዝናቡ ምላሽ ሰጥተውበታል። የእርስዎም ሀሳብ ምንድን ነው የሚለው ነው። የመንግስታዊ ስርዓቱንም ጭምር ለመቀየር ታልሞ ነው የሚሉ አሉ። ወደ ፕሬዚዳንታዊ ለማምጣትም የተፈልጎ ነው የመጣ ያለው የሚል ሀሳብም አለ። በኢህአዴግና አንዳንዶች ደግሞ ኢህአዴግን ራሱ ማጥፋትም ጭምር ለማጥፋት እንደ ፓርቲ ሙሉ በሙሉ እንዲጠፋ የማድረግ ሀሳብን ይዞ ነው ይሄ እየተከናወነ ያለ የሚል ተቃውሞ ሀሳቦችን እንሰማለን። በእርግጥ ለኢትዮጵያ አሁን ኢህአዴግን ወደ ውህደት የመጣ አንድ ፓርቲ ሆኖ መቀጠሉ አይደለም ወይ በዚህ ጊዜ ኢትዮጵያን ወደ ተሻለ ምዕራፍ ሊያሸጋግራት የሚችል የሚል ደግሞ ሌሎች የሚሞግታል ሀሳብ ነው። የእርስዎ ሀሳብ ምንድን ነው? ይሄ አህዳዊ ስርዓትን ለማምጣት ነው ጨፍላቂ ነው የሚሉ አካላት ኢትዮጵያ ህዝብ ሊገነዘብ የሚገባ የአዞ እምባ የሚያነቡ ከእውነት የራቀ ደረቅ ሳይንስ እንደዛ አይነቱን ሰዎች ምንድን ነው የሚለው ሱዶ ፌዴራሊስትስ ላይ ላዩን በሚታይበት ጊዜ ፌዴራል እናቀነቅናለን፣ ለፌዴራል እንዋደቃለን፣ እሱ ያስፈልገናል ይላሉ። ትክክለኛው ለፌዴራል ቢቆሙ ኖሮ በትክክል ፌዴራል ታዳ ለሁሉም ነው ህገ መንግስታዊ መብት የሚሰጠውና ሁሉም ማካተት ነበረብን። ገና ዛሬ ነው የታየን የፌዴራል ተቆርቋሪ መሆን። ስለዚህ የማይመስል ፊክስድ ማይንድ ሴት ያላቸው ለውጥን ለመቀበል የሙጥኝ ያሉ ግሮዝ ማይንድ ሴት የሌላቸው ለለውጥ ራስን ዝግጁ ካለማድረግ የተነሳ የነበርኩበት ቦታ ለምን እንቀሳቀሳለሁ? ለምን ይቀየራለሁ? ታዲያ መቀየር የማያስፈልግ ከሆነ ለምን ጥልቅ ታድሶ ተባለ? ታዲያ ጥልቅ ታድሶ የሚባለው እኮ ራስም ቢሆን
በውስጥም ሆኖ በጣም ዲኬይ የሆነ ነገር ካለ በጣም የተጨማለቀ ነገር ካለ አገር የሚያጠፋ ድርጅት የሚያጠፋ አመለካከት ካለ ለህዝብ የማይጠቅም ካለ ቆርጦ ማስቀረት ነው እንጂ ትላንት ይዤ ይሄን ቆይቻለሁ እስከ ወዲያኛው ይዤ ይቀጥላለሁ ከተባለ ታድሶ የሚባለው ስም ከየት መጣ? ጥልቅ የሚባለው ከየት መጣ? ለውጥ የሚባለው ከየት መጣ? ስለዚህ የፕሮግራም ለውጥ ትላንት አብዮታዊ ዲሞክራሲ ካልን እስከ ዘላለም መቀጠል አለበት ብሎ የሚያስብ ከሆነ ድሮውኑ ለለውጥ ለመዘጋጀት ነው። ፊክስድ ማይንድ ሴት ማለት ነው። ስለዚህ አንድ ጨፍላቂ ሊሆን አይችልም። ይሄ ሀገር ሁለተኛ ጨፍላቂነትን የሚሸከምበት ትከሻ የለውም ህዝቡ። እስካሁንም ድረስ ፓርቲው ሲንገራገር ራሱ አገሪቷን ይዞ ያቆየት አንድ የህዝቡ አገር ወዳድነትና የህዝቡ አንድነት ነው። ህዝብ ከፓርቲ በላይ ነው። አገር ከፓርቲ በላይ ነው። ህገ መንግስትም ደግሞ የተለያየ ነገር የሚቀይረው እኮ አንድ ፓርቲ አይደለም። ስለዚህ ህገ መንግስት ከፓርቲ በላይ ነው። የህዝብ ጉዳይ ነው። ማንኛውም ነገር ሁሉ ነገር አንድ ፓርቲ ፈላጭ ቆራጭ አድርጎ የፈለገ ነገር በሚያደርግበት ጊዜ ህዝብስ እንዴት ይቀበላል? ይሄንንስ ለውጥ ያመጣ ማን ነው? ህዝብ እኮ ዝም ብሎ መድረክ ላይ ወጥቶ ተናግሮ ብቻ አይደለም እስከ ህይወት ድረስ የከፈለው ባገኘው በነበረው ላይ እንዲጨመርለት እንጂ ሲያገኝ ከነበረው እንዲቀነስ አይደለም። ካሁን በኋላ የነበረው ላይ መስጠት ብቻ በቂ ሊሆን አይችልም። በዛ ላይ መጨመር ነው የሚፈልገው ህዝብ። ዳይናሚክ ሶሳይቲ ነው ያለው። ስለዚህ ጨፍላቂ ነው የሚለው ተቀባይነት የለውም። አሁን የፓርቲ ውህደቱ አንድም ሃርሞኒ ያመጣል፣ አንድነትን ያጠናክራል። በፓርቲ ውስጥ ብቻ አይደለም እንደ አገር። ሌላኛው ደግሞ ዎልነስ ወዴት አቅጣጫ እንሄዳለን እንደ ፓርቲ ራሱ እንዲህ መሳሳብ ይቀርና ወዴት መሄድ ያለብን የሚለው በግንባር ላይ መሳሳብ የነበረው መነታረክ የነበረው ቀርቶ ተመሳሳይ የሆነ አቅጣጫ ይዞ እቺን ሀገር መምራት አለብን የሚለው ሃርሞኒ ዎልነስ ብቻ አይደለም። ፓርቲ ውስጥ ሆኖ ደግሞ ታጋይ መስሎ በህዝብ ላይ ኮንስፓይረሲ ቲዮሪ ሸር የሚሰራ የተንኮል ፖለቲካ የሚሰራ ነገር ተቀባይነት አይኖረውም። በዚህ አይነት ከዚህ ክራይ ሰበስባለሁ ብሎ የሚያስብ ለውጡን ማጥላላቱ አይቀርም። ቢኮዝ ትላንትም ፓራሳይት ሆኖ ህዝብን ሲያደማ የነበረ አሁንም ፓራሳይት ሆኜ ቀጥዬ ከህዝብ ጥቅም የበለጠ የራስን ጥቅም አስቀድማለሁ ብሎ ተደብቆ መቆየት የሚፈልግ የህዝብ ለውጥ ነውና ለውጡ እድል አይሰጠውም። ስለዚህ ለውጡ የአገር ነው፣ ለአገር ነው ትሩፋቱ ከፓርቲ በላይ፣ ለህዝብ ነው ትሩፋቱ ከፓርቲ በላይ። ህዝብ ከጠቀመው አገር ከጠቀመው ፓርቲ ነው ሙቼ ይገኛለሁ ማለቱ ከምን የመጣ ነው? ለህዝብ ተብሎ ነው ወይስ ለራስ ተብሎ ነው? ስለዚህ መታገል ለራስ ከሆነ ትግል አይደለም። ያጠፋናል፣ ለውጡ ያጠፋናል ብሎ ማሰብ አንድም ትላንት የነበሩ ነገሮችን ያርማል፣ ያስተካክላል። ኢህአዴግ የነበራቸው ጠንካራ ጎኖች ደግሞ ሀብት ሆኖ እንዲቀጥሉ ያደርጋል። ደካማ ጎኖቹ ደግሞ አካታችነት ጉዳዮችና አገራዊ እይታ ጉዳዮች ደግሞ እንዲሻሻሉ ያደርጋል። ስለዚህ ጠንካራኒ ጎንን እያጠናከረ ደካማ ጎንን እየቀረፈ ስለሚሄድ ይሄ ደግሞ የለውጥ ባህሪ ስለሆነ ለውጥ ደግሞ ትላንት እንደነበረ እንዲቀጥል ከሆነ ምንድነው ታዲያ ለውጡ? ከየት መጣ ለውጡ? ለውጥ የሚባለው እኮ የሚለወጥ መኖር መቻል አለበት። አመለካከት፣ አሰራር፣ አደረጃጀት፣ ፕሮግራም፣ ርዕዮት መቀየር መቻል አለበት። ለዚህ ራስን ዝግጁ ማድረግ ያስፈልጋል። ይሄ ደግሞ የፖለቲካ ቁርጠኝነትን ይጠይቃል። እውነት ለህዝብ የምንታገል ከሆነ ህዝብም ይህንን ነቅቶ መጠበቅ መቻል አለበት። ራሱ ዋጋ የከፈለበት ጉዳይ ነውና። ጥሩ ዶክተር፣ እስኪ አቶ ቸርነት ያው የዚህ ኢህአዴግ ወደ አንድ ውህድ ፓርቲ መምጣቱን አስፈላጊነት ነው አሁን ስናነሳ የነበረውና ያሉትም የሚነሱ ሌሎች ተቃራኒ ሀሳቦችንም ቅድም ዳሰናል።
እስኪ ወደ ውህደት መምጣቱን ከተስማማንበት ምንድን ነው በቀጣይ ሊያጋጥሙት የሚችሉ ተግዳሮቶችና ተስፋዎች? በተለይ በውህደት ሂደት ውስጥ አንዳንዶች በተለይ የምርጫው መዳረስን መነሻ ምክንያት ያደርጋሉ። አንዳንዶች የሁሉም ፓርቲዎች የግድ መስማማት አለባቸዋል፣ አለበለዚያ ወደ ውህደት ለመምጣት አስቸጋሪ ነው የሚለው ሀሳብም ስላለ ምንድን ናቸው ተግዳሮቶቹና ተስፋዎቹ ማለት እንችላለን? እንደው አንድ ነገር ከዛ በፊት ብናገር ወንድሞቼ በደንብ የገለጹት ነገር ነው። በእርግጥ ግን የኛ ሀገር ፖለቲካ ብዙ ጊዜ በፖለቲካል ኤሊቱ ሀገሩን ሳይሆን ሲቪክ ዲዩቲ እንዳለበት፣ የዜግነት ግዴታ እንዳለበት፣ ሀገሩን ማትረፍ እንዳለበት፣ በእውነት ማገልገል እንዳለበት ከዚህ በፊት የመጣ ነው መንገድ አላየነውም እና በዚህም ምክንያት ሁሉም እየተነሳ በየራሱ ብሔር ውስጥ እየተደበቀ ሀገር ላይ ከፍተኛ ችግር ሲፈጠር ነው የኖረው። 27 ዓመቱን መጣን ያልነውን ይሄ መልቲካልቸራሊዝም ወይም ካልቸራል ፕሉራሊዝም የሚባለውን የብዝሃነት በተግባር ተሰርቶ አልነበረም። በቋንቋ ስለተናገርን ብዝሃነት ነበረ በትክክል ብሎ ለማለት በጣም ይቸግረኛል እኔ ብዝሃነት። ምክንያቱም ሌላው በነጻነት ብዙ ነገሮች መራመድ ይኖርበታል። የትላንትናው ወዲያውን እንኳን ብናይ ለምሳሌ ኦሮሚያ ዋና ከተማው አዲስ አበባ ሆኖ የኦሮሚያ ሕዝብ እዚህ አካባቢ ሆኖ በሀገሩ ዋና ከተማ ላይ ባህሉን ለማክበር 28 ዓመት ፈጅቶበታል። ይሄ በጣም ግልጽ ማሳያ ይመስለኛል። እና ፌዴራሊዝም የተባለው ፌዴራሊዝም በፍጹም ተግባራዊ ሆኖ አያውቅም። እዚህ ሀገር አልተተገበረም። አንዳንድ ነገሮች ኢንሲደንታል ይሆኑ አንዳንድ የግድ መሆን ያለባቸው ነገሮች ሆነዋል። ክልሎች ቢያንስ ወሰናቸው በተወሰነ ደረጃ ተለይተዋል። ቢሮክራሲያቸውን ማደራጀት ችለዋል። በቋንቋቸው የተወሰነ ነገር ማድረግ ችለዋል። ግን በራሳቸው ጉዳይ ላይ በነጻነት መወሰን ራሳቸውን ማስተዳደር ችለዋል ማለት አንችልም። በዚህ ምክንያት አሁን በአንዱ ዓመት ውስጥ ያየነው ነገር ምንድነው? ታፍኖ የነበረው ነገር ብሔሮቹ ኢትዮጵያውያን መተባበርን ረስተው ከፍተኛ ወደሆነ ፉክክር ውስጥ ከፍተኛ ወደ አገርን አደጋ ላይ የሚጥል ፉክክር ውስጥ ገብተዋል። ይሄ ምንድነው? የብሔርተኞች ጉዳዩን አክራሪ ብሔርተኞች እንግዲህ በትምህርት ጥቅስ ውስጥ እነሱ ስላጦዙት ወደ ከፍተኛ ፉክክር አንድ ቀን አብረን የማንኖርበት ያልኖርንበት አገር መስሏል ያገር። ስለዚህ ይሄ ውህድ ፓርቲ አንዱ ሊያመጣልን ይችላል ብዬ የማስበው ነገር እኔ ብሔርተኝነትን በተወሰነ ደረጃ ካልቸር ያደርግልናል። ማንም ሰው በራሱ ማመን ምን ማድረግ ይችላል። ግን ከሌላው ደግሞ የሚያገኘውን ጥቅም እየረሳ አይደለም። ከሌላው ጋር አብሮ መኖር ያለበት መሆኑን እየረሳ አይደለም። ጥቅሙን በደንብ እያሰላ ግንኙነቱን እንዲያዳብር ይሄ ዲፖለቲሳይዝ ያደርገዋል ማለት ነው ኢትኒሲቲን። ይሄ በፌዴራል መንግስት ደረጃ በተለይ ደግሞ ከብሔርተኝነት የመንግስትን አሰራር ከብሔርተኝነት በተወሰነ ደረጃ በሂደት እየቀነሰ ይሄ በሜሪት ላይ የተመሰረተ ማለት ነው፣ በሙያ ላይ የተመሰረተ ለኢትዮጵያውያን እድል የሰጠ ኢትዮጵያውያንን የሚጠቅሙ ችሎታ ያላቸው ሰዎች ወደዛ እንዲመጡ ሁሉ እድል ሊሰጠን የሚችልና አንዳችን ሌላችንም እንድናቅ አንዱ ባህል ሌላውን ባህል እንዲያቅ ምን የተለየ ነገር እንዳለው ምን እንደሚያመሳስለው ሁሉ እንዲያቅ እድል አላገኘንም። ከዚህ በፊት የብሔር ብሔረሰቦች ቀን ምን እያደረገ ሲመለስ እንደነበር እናውቃለን። ከዛ የተለየ ነገር ይመጣልናል ብዬ አስባለሁ። ምናልባት እኔ አሁን ተግዳሮት ተብሎ የሚባለው ነገር አንዱ ነገር ፕሮፓጋንዳ ነው። የሚነዛው ፕሮፓጋንዳ ይታወቃል። እንግዲህ በማንኛውም ሀገር አንድ ፓርቲ ህገ መንግስት እንደማይቀይር የታወቀ ነው። ይሄን ውህድ ፓርቲ የሚመሰርቱት ፓርቲዎች ደግሞ እንደተባለው ድርጅቶች ደግሞ ክልሎቹን የሚያስተዳድሩ ፓርቲዎች ናቸው። ራሳቸው ይሄ ፌዴራሊዝም እውነት ይሁንልን የሚሉ ፓርቲዎች ናቸው። እዚህ እነኚህ ፓርቲዎች ይሄን የክልልነት ሁኔታቸውን ለመተው ተስማምተዋል። በዚህ ጊዜ የኢትዮጵያ ሕዝብ በጣም በከፍተኛ ሁኔታ በሚጠይቅበት ጥያቄዎች መልሱልኝ እያለ መንግስትን በሚያፋጥጥበት ጊዜ ከፍተኛ የህዝብ ድጋፍ ባለበት ጊዜ ክልሎቹ ዝም ብለው እንደ ከዚህ በፊቱ ማለት
እንደ ከዚህ በፊቱ የክልልነት ስታተሳቸውን እየተዉ ወደ አህዳዊነት ሊመጡ ተስማምተዋል ብሎ ማሰብ በራሱ በጣም የሰውን ንቃተ ህሊና መስደብ ይመስለኛልና ያ ተገቢ ነገር አይደለም። እንደነኛ አይነት ፕሮፓጋንዳዎች ፌዴራሊዝሙ ይቀራል፣ ብዝሃነት ይቀራል የሚሉት ነገሮች ህገ መንግስቱ ይፈርሳል የሚለው ነገር አንዱ ፕሮፓጋንዳ ነው። ይሄ ፕሮፓጋንዳ ህብረተሰቡን የማሳሳት የለውጡም በነገራችን ላይ የለውጡም ዋናው መሰረታዊ ችግር ይሄ ነው። ህብረተሰቡ በለውጡ ላይ ያለውን እምነት እንዲያጣ የሚደረገው ጥረት እየተደረገ ነው የቆየው፣ አሁንም ይቀጥላል። ሌሎቹ እንግዲህ በየአካባቢው የተፈጠሩ ጽንፈኞች ይኖራሉ። ሁሉም ብሔር ጋር የራሱ ጽንፈኞች አሉት። እነኚህም ራሳቸው የዚህ የመረጋጋት ችግራችን እነሱ አንዱ ተግዳሮቶች ናቸው። እነሱም ተግዳሮት እንደሆኑ ይቀጥላል። በሌላ ነገር እንግዲህ በሚዋሃዱበት ጊዜ አሁን እንዳየነው በዚች አንድ ዓመት ጊዜ እንዳየነው የቬቲንግ ፕሮሰስ ስላልተደረገ የዛኛው ስርዓት የጨቋኙ ጊዜ ያንን ሁሉ ሰው መከራ ያበላው ስርዓት መጥፎ ፊቶች አሁንም ስርዓቱን እየመሩት ስለሆነ እነኚህን ደግሞ በተወሰነም ደረጃ ኮንትሮልድ በሆነ ሁኔታ በማጋለጥና ከስርዓቱ በማውጣት ለውጡ በትክክለኛ መንገድ ላይ ፍጥነቱን ጠብቆ እንዲሄድ የማስቻሉ ተግዳሮት በቀጣይ ካልታሰበበት አሁንም የሚቀጥል ይመስለኛል። ይሄ ሁሉ ነገርም ቢሆን ይሄ ለውጥ ይሄ ፓርቲ በተለይ ይሄ ፓርቲ የሚመሰረተው ፓርቲ እንደሰማሁት ከአንድ ባለሙያ ሲናገሩ እንደሰማሁት ኢትዮጵያ ውስጥ በተደረገ ጥናት አብዛኞቹ ኢትዮጵያውያን እንደዚህ አይነት ነገር የሚፈልጉ መሆናቸው ውህድ ፓርቲ የሚፈልጉ መሆናቸው ማንነታቸውን አክብረው ለኢትዮጵያዊነታቸውም የሚታመኑ መሆናቸውንና ኢትዮጵያዊያንነታቸውን የሚፈልጉ መሆናቸውን ከሁሉም አቅጣጫውን ስናየው የዛሬ 27 ዓመት የነበርንበት ቦታ አይደለም። የዛሬ 27 ዓመት የነበርነው ሶማሌ ውስጥ ነፃ አውጪ ድርጅት ነበር፣ ኦሮሚያ ውስጥ ነፃ አውጪ ድርጅት ነበር፣ ሲዳማ ውስጥ ነፃ አውጪ ድርጅት ነበር። እነኚህ ሁሉ አሁን ወደ መሀል የመጡበት ጊዜ ላይ ነው ያለነው። ወደ መሀል ፖለቲካው የመጡበት ጊዜ ስለሆነ ይሄ ደግሞ በጣም ምቹ ሁኔታ የሚሰጠው ነው ለዚህ ፓርቲና አገሩን ለማሻገር ጥሩ እድል ይፈጥርለታል ብዬ አስባለሁ። ተግዳሮቶችና ተስፋዎች ምን ይሆናሉ? የፓርቲው ውህደቱ ጉዳይ የሚለውን አንስተን በራሳቸው ፓርቲ ውስጥ ያሉ አካላትም ሆነ ከሌሎች አካላት ምን ይጠበቃል? ምንስ መሰራት አለበት? በተለይ አጋር ፓርቲዎቹ በሰሞኑንም በመገናኛ ብዙሃን በእኛ ሚዲያን ጨምሮ እንደምትመለከቱት ሀሳባቸውን ሲገልጹ ነበርና ምንድን ነው የሚጠበቀው ጉዳይ የሚለውን እንደማጠቃለያ የሚጨርስ እንግዲህ ግንባሩ በአንድ ፓርቲ የበላይነት ሲመራ የነበረ ነው። አንድ ፓርቲ እሱም አንድ ሰው ርዕዮቱን አይደለም ግልጽ ባይሆንም የተጻፈን ጽሁፍ ልክ እንደ ርዕዮት እየተወሰደ አገር ስትመራበት የነበረ ነው ያለው። ስለዚህ ይሄንን በራሳቸው የፈጠሩትን የልዕልና መንፈስ እናጣልን የሚሉ ኃይሎች ተፈጥረዋል አሁን ከፓርቲው ውስጥ ማለት ነው፣ ኢህአዴግ ከሚባለው ፓርቲ። ስለዚህ እነዚህ ኃይሎች አሁን የውህዱን አካሄድ በአንድ በኩል ጨፍላቂ ነው የሚል እነሱ ነው የሚሉት፣ በሌላ በኩል አህዳዊ ነው የሚሉ እነሱ ነው የሚሉት፣ በሌላ በኩል ደግሞ ፌዴራሊዝም ሊያጠፋ ነው የሚሉት እነሱ ነው የሚሉት። ስለዚህ እነዚህን ኃይሎች መቋቋም የሚያስችል በተለይ በሁሉም አሁን ወደ ውህደቱ የሚመጡ ፓርቲዎች ወደ ህዝባቸው ወርደው ውህደቱ የነበረውን የኢህአዴግ ድክመት ኢህአዴግ በቆይታው ቅድም ድክመቶች አሉ ብለናል እንደ ግንባር በመቆየቱ። ስለዚህ እነዚህን ችግሮች ካስከፈ ምክንያታዊ በሆነ መንገድ ፈትቶ ጠንካራ ኢትዮጵያ የሚፈጥር ነው። ጥንካሬዋ ግን በህዝቦቿ እኩልነት የሚገለጽ፣ ጥንካሬዋ በህዝቦቿ አንድነት የሚገለጽ፣ ጥንካሬዋ በህዝቦቿ ፍቅር የሚገለጽ እንዲሆን በማድረግ ማለት ነው። ስለዚህ ከነዚህ አሁን ወደ ውህደቱ በሚመጡ ከዚህ በፊት ላለፉት 28 ዓመታት ድምጽም እንዳይሰጡ የተከለከሉ ኢትዮጵያ ህዝቦች፣ ጠቅላይ ሚኒስትር እንዳይሆኑ የተከለከሉ ህዝቦች አሁን ግን ኢትዮጵያዊነታቸው እውቅና ተሰጥቶ ጠቅላይ ሚኒስትር እስከመሆን የሚያስችል ህግ ነው እየወጣ ያለው። ሁለተኛው ደግሞ በነበረው 28 ዓመት ፌዴራሊዝም በወረቀት እንጂ በተግባር አልነበረም። ለምሳሌ ብሔር ጭቆና አሁንም አለ። የብሔር ማንነት የሚጠይቁ ህዝቦች አሉ። የነሱ ጥያቄ ራሱ አልተፈታም። የሰብአዊና ዲሞክራሲያዊ መብቶች ከሚጥሱ ሀገሮች አንዷ ነው የነበረችው ኢትዮጵያ። ራስን በራስ ማስተዳደር የተካደበት ሀገር ነው የነበረው ኢትዮጵያ። ስልጣንን መጋራት በክልል ደረጃም በኢትዮጵያ ደረጃም አልነበረም። በተወሰኑ ኃይሎች ብቻ ነበር ተይዞ እስካሁን የቆየ ነው። ስለዚህ
ልክ አሁን የነበረው 28 ዓመት ፌዴራሊዝም በተግባር እንደነበር የብሔራዊ ጭቆና እንደተወገደ የሁሉም ኢትዮጵያውያን መብት እንደተከበረ ሁሉም ኢትዮጵያውያን በኢትዮጵያዊነታቸው እኩል ተጠቃሚ ሲደረጉ እንደነበር ተደርጎ የሚገለጸው ፍጹም ስህተት ነው። ይሄ ኢትዮጵያ ሕዝብ ይመሰክራል። ቢሆን ኖሮማ ቄሮም ፋኖም ስበርም ጤነኛም ዘርማም እጀቶም ሌላውም ኢትዮጵያዊ ለምን ገባ ወደ ትግል ለምን መስዋዕት ከፈለ? ስላልሆነም እኮ ነው ወደዛ የገባው። ስለዚህ እንደነበረ ተደርጎ የሚገለጸው አሁንም የህዝቡን ንቃተ ህሊና በመጠቀም ያቺ የብሔር አወቃቀሯም ሴንሲቲቭ ስለሆነች እሷም ለኮንፊውዥን በመጠቀም ለማወናበድ ካልሆነ በስተቀር ከዚህ በፊት የነበረው 28 ዓመት በጉልበት ካልሆነ በስተቀር በሳይንስ በምክንያታውነት የተጠቀመ ህዝብ የለም። በዚህ መሰረት ደግሞ ያው እንደምናያቸው የህዝብ ብቶች ጨምረው ነው ለዚህ ለውጥ የደረስ ነው። በመሆኑ አሁን ለውጡ የመጣው ለውጥ ወደ ውህድ እንግዲህ ግንባርን ወደ ውህድ ለማስኬድ ኢህአዴግ እየሮጠ ነው ያለው። ስለዚህ ይህንን ወደ ውህድ እየሄደ ያለው የፓርቲዎች ስብስብ ደግሞ በተለይ የወከሉትን ህዝብ ሐቁን እንዲያው ከማድረግ አንፃር የፒአር ስራ አሁን ውህዱን የሚያመጡት ፓርቲዎች ትልቅ ስራ ይጠበቅባቸዋል። ምክንያቱም ሁለት ጽንፍ ይዘዋል። ጽንፈኞች አሉ። ከመጀመሪያውም እኮ ኢትዮጵያ ጽንፈኞች ናቸው አይደል ሌሎችን እያቋቋሙ የመጡት። አሁንም እነሱ ኃይሎች መጣብህ እያሉ ነው ያሉት። ምክንያቱም አላግባብ የተወሰዱ መሬቶች ወይም አላግባብ የተጨፈለቁ ብሔረሰቦች አሉ። በተግባር መብታቸው ሊከበር ነው። ኩናማ ትግራይ ላይ ያለው ኩናማ ነገ ማዕከላዊ ኮሚቴ ሊሆን ነው። ነገ ጠቅላይ ሚኒስትር መሆን እድልም አለው። ኢሮፕ ከብሔረሰባዊ እውቅና ውጭ ከምክር ቤት ካለው ወንበር ውጭ ነገ አፈ ጉባኤ ሊሆን ነው። ነገ የክልል ፕሬዝዳንትም የአገር መሪም ሊሆን ነው። ስለዚህ ይሄንን የሚያሰጋቸው ኃይሎች በሁሉም ክልል ማለት ነው። አማራ ክልል ላይም እንደዛ እስከ ማዕከላዊ ኮሚቴ እስከ ጠቅላይ ሚኒስትር፣ ሶማሊም፣ አፋርም፣ ኦሮሚያም፣ ደቡብም፣ ጋምቤላም፣ ቤንሻንጉል ጉሙዝ። ስለዚህ ሁሉም ኢትዮጵያዊ እስካሁን የነበረው ሂደት ክፍተት የነበረው መሆኑን አውቋል። ስለነበረው ደግሞ ታግሏል። ለዚህ ለውጥ በቅቷል። ይሄንን የነበረው ክፍተት የሚፈታ ውህድ መጥቷል። ያንን ውህድ ግን ወደ ህዝቡ አውርደህ የማሳመን የማሳወቅ እነዚህ አሁን ብዥታ ለመፍጠር የሚሯሯጡ ኃይሎችን ቀድመህ ህዝቡን እያነቃ የሚታገል ኃይል ከመፍጠር አንፃር መስራት አለባቸው። ሌላው ወደ ውህደት የሚመጡ ፓርቲዎች ደግሞ ከድሮ በተሻለው መፍጠን አለባቸው። አሁን ወደ ምርጫ እየመጣ ነው አይደል? ስለዚህ ወደ ምርጫ የሚመጣ ከሆነ ደግሞ ቶሎ ብለው አቋማቸውን አሳውቀው ወደ ህዝቡ ወረድ አለባቸው። ካልወረዱ ውህደቱ ገና በሂደት እያለ ምርጫ ይደርሳል። ምንድነው የሚሆነው ነው? ህዝባቸውን ማድረስ አለባቸው። ለዚህ ይሄንንም ፍጥነት ይጠበቅባቸዋል። ሌላ ከዛ በላይ ግን የህግ ልዕልና አሁንም ምክንያቱም ውህደቱም በህግ ልዕልና ስር ሆኖ ነው እየመጣ ያለው። የህግ ልዕልና ግን አሁን በድርድር ሊቀርብ አይገባውም። እየመጣ ያለው የውህደት ጥያቄ ከህዝቡ ነው። ውህደቱ ደግሞ ህዝብ በትክክል የወከሉ ፓርቲዎች እያንቀሳቀሱት ነው። ያንን ከህገ መንግስታዊ ድንጋጌዎች ውጭ ቀለብሳለሁ የሚል ኃይል ካለ ደግሞ በህገ መንግስቱ መሰረት ህጉን የማስከበር የህዝብ ልዕልና የማስከበር ግዴታ አለበት የሚል እምነት ነው ያለኝ። ጥሩ ዶክተር ታንክ ዩ። እኔ ይሄ ለውጥ እንዳይሳካ ችግር የሚፈጥሩትን አካላት መናገር የሚፈልገው መምከር የሚፈልገው የ1960ዎቹ መጽሐፍ ብቻ ሳይሆን የ21ኛው መቶ ክፍለ ዘመን ዘመናዊ የፖለቲካ መጽሐፍም ያንብቡ። ካድሬ ፓርቲ ብቻ ሆኖ ያንን አይዲዮሎጂ ብቻ እያቀነቀኑ ሞት ወይም ዳይ ኦር ሊቭ የሚለውን ነገር ትተው እሱ ከሆነ ምንድነው የሚያደርገው? ሚውርን በተለያየ ቦታ ይከፋፍልና ይሄ ሚውር አብዮታዊ ሚውር ነው፣ ይሄ ሚውር ክራይ ሰብሳቢ ነው፣ ይሄ ባለሀብት ልማታዊ ነው፣ ይሄ ባለሀብት ጠላት ነው፣ ይሄኛው አካል የኔ ፓርቲ ሶሻል ቤዝ ነው፣ ይሄኛው ግን አይደለም ብሎ ከፋፋይ የሆነ ካድሬ ፓርቲ አመለካከትን ትተው ማስ ፓርቲ ለሁሉም ኢትዮጵያዊ ማገልገል የሚያስችለውን አቅጣጫ ቢከተሉ፣ ሁለተኛ ከሪቮሉሽነሪ ሜንታሊቲ ወጥቶ መጽሐፍ ያንብቡ፣ ወደ ኮንስቲቱሽናል ፓርቲ በሕገ መንግስት የሚያምን በሕገ መንግስት የበላይነት የሚያምንና በዛም የሚተዳደር በሕግ የበላይነት የሚያምን እንጂ በግለሰብ በፓርቲ የበላይነት የሚያምን ሳይሆን ኮንስቲቱሽናል ፓርቲ እንደዛ ወደዚህ እንዲመጣ
እንዲሆን ያንን እንዲከተሉ ይመክራቸዋለሁ። ለውጥን በዚህ ያሉ ስጋቶች ምንድናቸው? ይሄ ለውጥን እንዳይሳካ የሚፈልግ አካል አብረን ግን ተስፋዎችን ብናይ ዶክተር አቋረጥኩት ስጋቶች ጋር እንዳሉ ነው ደግሞ ይሄ ነገር ውጤታማ ቢሆን ተስፋዎቹ ምን ሊሆን ይችላሉ የሚሉትን አብረን ብዳስ ዴፊኒትሊ አሁን ሊኖር የሚችል ተስፋ ምንድነው የሚለው መጽሐፍ ሪኩዊዚት ቫራይቲ ማለት አንድ ሲስተም ቶሎ የሚነቃ ከሆነ አንድ ስርዓት ቶሎ የሚነቃ ከሆነ ራሱን ለማሻሻል ዝግጁ ነው ይችላል ሊያተርፍ ይችላል ራሱን ከሞት ሪኩዊዚት ቫራይቲ ራሱን ከሞት አተረፈ ማለት ደግሞ መጀመሪያ እንዳልነው እንደ አገርም ትልቅ ዋጋ ይኖረዋል ታሪክ ሰርተን ለማለፍም ያገለግላል ፓርቲዎቹ ራሳቸውን ደግሞ ማየት ስለዚህ ሌላኛው ያለው ተስፋ ምንድነው ይሄ ለውጥ የመጣው ኢንተርናሊ ለውጥ የሚፈልግ አካል ኤክስተርናሊ ደግሞ ልክ አንድ ዶሮ እንቁላሏን ታቅፋ ጫጩት እንደምታወጣ ጫጩቷን ታቅፋ ሙቀት ሰጥታ ደግሞ እንደምታሳድግ ይሄ ለውጥ በምንም መልኩ ወደ ኋላ ሊመለስ አይችልም የመጣው ኤክስተርናሊ በህዝብ ግፊት ነው ኢንተርናሊ ለውጥ ፈላጊዎች ስላሉ የዚህ ሁለት ጥምረት ለአንድ ለውጥ ስኬት ወሳኝ ነው ፖለቲካል ቁርጠኝነት እዛው በገዢው ፓርቲም ውስጥ አለ በዛው ልክ ደግሞ ያንን መቅደረደ የሚፈልጉ ደግሞ ይኖራሉ ግን የህዝብ ድጋፍ ስላለው በተቃዋሚ ሳይል አክቲቪስት ሳይል ዜጋ እንደ ዜጋ የኔ ለውጥ ነው ብሎ በጋራ የቆመው ለውጥ በኢትዮጵያ ታሪክ ይሄ ነው ለውጡ ስለዚህ ግራ ቀኝ ብረግጡ ራሳቸው ይተፋሉ እንጂ ለውጡ ወደ ኋላ በምንም መልኩ ሊመለስ አይችልም የህዝብ ድጋፍ አለው ከፓርቲም ውስጥ ደግሞ ቁርጠኛ አመራሮች ተፈጥሯል ህዝቡ ዲሞክራሲ ማሽተት ጀምሯል ኢንክሉሲቭ መሆን ጀምሯል ህዝቡ ደግሞ በእጁ የደረሰውን ነገር በምንም መልኩ አሳልፎ ሊሰጥ አይችልም ሁለተኛም ደግሞ ባርነትን ሊሸከም አይችልም አይኑ ያየ እግር መቆረጥ አይኑ ያየ መኮላሸት በ21ኛ መቶ ክፍለ ዘመን ውስጥ የነበረ በዜጋ ላይ የማይፈጠረው ነገር ሁለተኛ ማየት የሚፈልግ ዜጋ የለም ስለዚህ ይሄንን ነገር አምነው ወደ መስመር ሊመለሱ ይገባል ወደ መስመር መመለስ የማይፈልጉት አንድ ድንያ ያረጋሉ ለውጥ አስፈልግም ሁለት ረዚስት ያረጋሉ ሶስተኛ ደግሞ ወደ ሌላ እንዳይሰራጭ ሁሉም እንዳይተባበር ያረጋሉ በአራተኛ ላይ ደግሞ መልቲ ዳይሜንሽናል ኮንፍሮንቴሽን ይላል ሳይንስ ምን ማለት ነው የተለያየ እዚህም ግጭት እዛም ግጭት ትላንት የቀበሩትን ፈንጅ ስለሚያውቁ ያ ፈንጅ እንዲፈነዳ ለማድረግ የሚሰሩ ይሄ ቁማር ደግሞ የሚሰራው በምን ላይ ነው ይገርማል በዜጋ ህይወት ላይ ነው ስለዚህ በዜጋ ህይወት ላይ ቁማር እየቆመሩ የራስን የፖለቲካ ትርፍ ማካበት መስራት ማለት ምን ያህል የሞራል ዝቅጠት እንደሆነ የኢትዮጵያ ህዝብ ይረዳል የህዝብን ህይወት ነጥቀን የህዝብን ህይወት ጎድተን እኛ ወደ መሪነት እንመለሳለን ብሎ የሚያስብ አካል ስላለ ይሄንን ሁሉ እኛ ደግሞ እንደ ኢትዮጵያ ታግለን ፓርቲውም ደግሞ በውስጡ ታግሎ ወደ ተሻለ ደረጃ ላይ በሚደርስበት ጊዜ ይሄንን ማደናቀፍ የሚፈልግ ስርዓቱን አልቅሶ ይቀብራል ራሱን እየተላጨ ሁለተኛ ላይ መለስ ገዢ ሆኜ መቀጠል አልችልም መቀጠል የሚችል ከሆነ ዲሞክራቱ ሆኜ ነው መቀጠል የሚችለው የሚለው አመለካከት እንዲመጣ ማስገደድ የሚችለው የኢትዮጵያ ህዝብ ነው ፓርቲ ብቻ አይደለም ዲሞክራቲክ ሊደርሺፕ as well as citizenship ይፈልጋል ሁላችንም መቀናጀት መቻል አለብን የሚለው ነው ማንሳት የሚፈልግ አቶ ቸርነት እስኪ ባጭሩ እርሶን ማሳብ እንስማለን አጠቃላይ እንግዲህ እኔ በጎ ነገሮቹ የሚመስለኝ የዚህ ወደ አንድ ፓርቲ የሚሄዱ ነገር አንዱ ነገር የሚነግረን ነገር የሚመስለኝ የለውጥ ኃይሉ በጣም እየተሰባሰበ የመጣ መሆኑን ነው የምናየው ምክንያቱም ከአሁን ከህዋት በቀር እንደምንሰማው ሌሎቹ ድርጅቶች በሙሉ ይሄንን ውህድ ፓርቲ እየደገፉ ቶሎ ይሆንልን እያሉ እየጠየቁ የመጡ በመሆኑ ምናይ ስለሆነ የለውጥ ኃይሉን እያሰባሰበ ነው
ይሄ ደግሞ ለስኬቱ በጣም ቁልፍ ነገር አድርጌ ነው የማየው። በሌላ በኩል እስካሁን በአንድ ዓመት ባየነው ሂደት መንግስት የሆነ አይዲዮሎጂ ላይ ኋላቀር የሆነ አሁን በዓለም ላይ ለአንድ አይዲዮሎጂ የሚገዛ ሀገር በጣም ጥቂት ናቸው። እነሱም በጣም ኋላቀር ናቸው። እንግዲህ እንደነ ኪውባን ልንጠራ እንችላለን ወይ ደግሞ ቬንዙዌላ ምናምን እያል ልንጠራ እንችላለን። ዓለም እየተዳደረች ያለችው ፕሪንሲፕልድ በሆነ ፕራግማቲዝም ነው። በመርህ ላይ በተመሰረተ ለተጨባጭ ችግር ተጨባጭ መብቴ የሚሰጥ እንደ ነገሩ ሁኔታ ነገሮችን እያየ ምላሽ በሚሰጥ አስተሳሰብ ነው። ይህ አስተሳሰብ ደግሞ አሁን ብቅ እያለ እየተሰበከ መሆኑን እናያለን። እሱ የበለጠ ዳብሮ ማየት ተገቢ ይመስለኛል። በሌላ በኩል እኔ እንደው ፓርቲው ሊያደርግ ይችላል የምጠብቀው ነገር እንዲያደርግ እስካሁን ድረስ ይህ ሀገር የተጎዳው የፓርቲ ዲሞክራሲ በውስጡ ባለመኖሩ ነው። ለራሱ ዲሞክራቲክ ያልሆነ ፓርቲ ለህብረተሰቡ ዲሞክራሲ ሊያመጣ አይችልም። ስለዚህ የአባላት ዲሞክራሲያዊ መብት አንዳንድ ጊዜ የፓርቲውንም ፖሊሲ ተቃውሞ ቮት አድርገው ስቲል በፓርቲ ውስጥ የሚቀጥሉበትን አሰራር ይሄ ፓርቲ ሊዘረጋል ብዬ አስባለሁ። የአናሳዎችን ድምፅ በጣም ጥቂት የሆኑ ለማይኖሪቲ ፕሮቴክሽን ደግሞ የስምምነት ዲሞክራሲ ሀሳብ ወደፊት ማለት ነው። ይሄ በፓርቲ ውስጥ ዲሞክራሲያዊ ይሆናል። በኋላ ደግሞ ሀገራችን እየተወያየን ምን አይነት ዲሞክራሲ ነው የሚያስፈልገን የሚለውንም እኮ ገና የምንደራደረውና የምንነጋገረው የምንከራከርበት ነገር ስለሆነ ያንንም ያመጣል ብዬ አስባለሁ። ስለዚህ አንድ ብሔር ተሸነፈ፣ የሆነ ፓርቲ ተሸነፈ ሲባል ለምሳሌ ህወሓት ተሸነፈ ሲባል የትግራይ ህዝብ ተሸነፈ፣ ኦዲፒ ተሸነፈ ሲባል የኦሮሞ ህዝብ ተሸነፈ ከሚለው አስተሳሰብ መውጣት እና በጥቅም ላይ ማሰብ ሁሉም ህብረተሰብ ጥቅሞቹ ላይ መደራደርና መነጋገር ወደ ሰለጠነ ፖለቲካ እንመጣለን ብዬ ተስፋ አደርጋለሁ። እንዲሳካ ምኞቴ ነው። ጥሩ እንግዲህ ተመልካቾቻችን ስተከታተሉት የነበረው እንግዲህ ወቅታዊ ጉዳይ የሆነውን የኢህአዴግ የውህደት ጉዳይ አንስተን ነው ከእንግዶች ጋር ውይይት ስናደርግ የነበረው። በርካታ ጉዳዮችን በውህደቱ አስፈላጊነትና ከዛ ጋር ተያይዞ የሚነሱ ሀሳቦችን በሚመለከት እንግዲህ እንግዶች ሀሳብ ሰንዝረዋል። እንግዲህ ሁላችሁም ተከታትላችሁታል ማለት ነው። እዚህ ድረስ በመምጣት ሀሳባችሁን ስላጋራችሁን በኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢቲቪ ዜና ስም በእንግዶች በጣም አመሰግናለሁኝ። ተመልካቾቻችንም ፕሮግራማችን እስካሁን ድረስ ተከታትሉ ስለነበረ በጣም አመሰግናለሁ። አስማማየ ነው ውይይቱን እየመራው ከእናንተ ጋር ቆይታ አደረግኩኝ። ከቀሪ የኢቲቪ ዜና ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ በዚሁ ሰናበታለሁ። መልካም ጊዜ ያላችሁ።